ሰላቢ ሌላ ያልታወቀበት ባህሪው ልንገርህ ወይም ልንገራችሁ እየሰማችን ከሆነ ማለት ነው። በክፍሌ ውስጥ ያለች አንዲት ተማሪ ይላል አንድ ልጅ ጠንቋይ ቤት ወይም ደብተራ ጋር ሄዶ አንደኛ እየወጣች ነው ወይም ደግሞ እሷ ጎበዝ ናት፣ ስለዚህ የእሷ እውቀት እኔ ጋር እንዲመጣ ፈልጋለሁ ማለትና እሷ አንደኛ እንድትወጣ አልፈልግም ማለት ይለያያል። ሁለቱ የተለያየ አይነት ስልብና ነው እና የእሱ የሆነውን ነገር በሙሉ ፈልገዋለሁ ሲል ወይም በንግድ ደረጃ እሷ እንድትበልጠኝ አልፈልግም ብላ አንዲት ገበያ ውስጥ ያለች ሴት ቅቤ የምትነግድ ብትሆን እህል የምትሸጥ ወይም የሆነ ነገር ብቻ ህንፃ መሳሪያም ያላቸው ሰዎች ሁለቱ ጎን ለጎን ሱቅ አላቸው እና ገበያዬ እንዲበዛልኝ ይፈልጋለሁ ስትል እሷ ጋር የመጡት የነበሩትን ሰዎች ትሰልብና እሷ ጋር ታመጣና እሷ ደግሞ ምን ትሆናለች ማለት ነው? በቢዝነስ ትወድቃለች ማለት ነው። እና ምንድነው እየተደረገ ያለው? ሰይጣኑ ሲመጣ ሲላክ የሚመጣ ነገር የሚያጓጉዘው ነገር ኖሮ አይደለም። እውቀቷን አምጣልኝ ሲባል ወይም ያንተን የማን ያዘዋልን እውቀት ሲሰልብብህ የሆነ የሚጓጓዝ እውቀት ኖሮ አይደለም። ያንተን እውቀት የሚመስል ሃይ ኮፒ ለሱ ይሰጠውና ለዚህ አሁን ለምታናገረው ሰውዬ ይሰጠውና ያንተን እውቀት ደግሞ ይደፍነዋል። ሰይጣኖቹ አንተ ጋር ሲመጡ ደፋኝ ነው የሚሆኑት እንዳትሰራበት። እሱ ጋር ሲመጡ ግን የአንተ አይነት እውቀት ነው የሚሰጡት እንጂ ያንተን አይደለም የሚወስዱበት። የሚጓጓዝ እውቀት ተወስዶብህ አይደለም። አንተ ጋር ያለው ነገር እንዳትጠቀምበት ሁልጊዜ በምትሄድበት ቦታ ሁሉ ይጎዳሃል ማለት ነው። አንተ ጋር ይደፍነዋል። ግን ሃይኮፒ ነው። ልክ ቻይና ሃይኮፒ ሞባይል እንደምታመጣው የሳምሰንግ የአልትራ አይነት እንደምታመጣው ኦሪጂናል አይደለም። ግን አንተ ጋር ያሉት መናፍስቶች ከሰውየው የመጡ ስለሆኑ አንተ ጋር ያለውን ይዘጋጉና እሱ ጋር ግን ሲሄዱ ለሰውየው ከማን ያዘዋል እኮ ነው ያመጣውልህ ይለውና ሰውየው ጋር ሲናገር ምንም ሲል ይናገራል። እንዳንተ ይጮሃል። እንዳንተ ዋው የማን ያዘዋል ኃይል መጣልኝ ይላል። ግን ሰይጣኑ እንደማን ያዘዋል ነው ያናገረው እንጂ ከአንተ የወሰደው ነገር ኖር አይደለም። እንዳንተ አይነት ሰጠው፣ ያንተን ደግሞ ዘጋብህ። አምጣ አይደለም የምትለው፣ ስጠኝ አይደለም የምትለው፣ መልስልኝ አይደለም የምትለው። ሰይጣን መመለስ አይችልም። እንካሽ በቃ ይቅርታ አይልም። አንተ ወደ ማን ነው የምትጮኸው? ወደ እግዚአብሔር ነው የምትጮኸው። እንዴት ብለን የምትጮኸው? እግዚአብሔር ሆይ ከኔ ሰላቢዎች መጥተው ሰልበውኛል፣ ወስደውብኛል ሳይሆን የምትለው እኔ ጋር ያለውን ነገር ደፈኑብኝ። ስለዚህ እኔ ውስጥ ያለውን መንፈስ ከአይምሮዬ ላይ ከልቦናዬ ላይ ከህሊናዬ ላይ አንሳልኝና እሰረው፣ አይምሮዬንም ክፈትልኝ ነው የሚባለው። ለምን የዘጋብህ መንፈስ የሚያነሳልህ እግዚአብሔር ነው እንጂ እሱ ጋር ሄደህ አይምሮ መልስልኝ፣ ደብተራ ጋር ሄደህ አይምሮ መልስልኝ ብትል አይመልስልህም። ሁሉም በግብር ነው የሚሰሩት። ሰውየውም ጋር ብትሄድ በግብር ነው፣ ደብተራ ጋር ብትሄድ ይሄን ያክል ክፈል ነግህ። ስለዚህ እግዚአብሔር ግን አይምሮህን ይከፍትልሃል። ማን የዘጋውን? ልጁ የላካቸው መናፍስቶች የዘጉትን ማለት ነው ይከፍትልሃል ማለት ነው። ከፋቹ እግዚአብሔር ነው። አይምሮህን የሚሰጥህ ቅዱስ ዑራኤል ነው። ቅዱስ ዑራኤል እንግዲህ ሜዲቴት የሚያደርጉ ዮጋ የሚሰሩ ምናምን ሰዎች እንግዲህ በጣም የተሸወዱት ነገራቸው ከቅዱስ ዑራኤል መራቃቸው ነው። ስለዚህ ቅዱስ ዑራኤል የእውቀት መልአክ ነው። ቅዱስ ዑራኤል የህሊናና የአይምሮ የልቦና ላይ ያሉትን መዝገቦቻችን የሚቆጣጠር መልአክ ነው። ሀሳባችን በሙሉ በጎ እንዲሆን የሚያደርግ መልአክ ነው። ስለዚህ አንተ የቅዱስ ዑራኤልን ጸበል መጠመቅ ነው ያለብህ። አሁን ተሰልበሃል፣ ተወስዶብሃል፣ ወስጄብሃለሁ ብለዋል። ቅዱስ ዑራኤል መልስልኝ ነው ማለት ያለብህ። ሰይጣን አይመልስልህም። አንደኛ መመለስ አይችልም። ሁለተኛ ነገር ደግሞ ሊመልስ አይፈልግም። ቢመልስ እንኳን ቢሆን አይፈልግም። አንተ ላይ ያለውን ሰይጣን ግን መያዝ ትችላለህ። ከአይምሮ ላይ ዞር በል ስትለው ይከፈታል አይደል? ከልቦና ውጣ ስትለው ይከፈታል። ወይም ታሰር ስትለው ሲታሰር መስራት አይችልም። የዛን ጊዜ ይከፈትልሃል ማለት ነው። እና ማኔ በጣም ያሳዘንከኝ በጣም እንደዚህ አይነት ነገር እንዳለ አውቃለሁ። ኤነርጂ ኤክስትራክት የሚያደርጉ ሰዎች እንዳሉ አውቃለሁ። እኔ ግን ለምን ከኔ ትወስዳለህ? ለምን ከእግዚአብሔር አትወስደው? አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠህ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ማለት አንተ ነህ ምድር ላይ ያለው። እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስድ? ለምን ከሰው ትወስዳለህ? እሱማ ግልጽ እኮ ነው። አንተ ነህ ምድር ላይ ያለው። ኤልያኖች ምድር ላይ መጥተው የሰው ልቦና ውስጥ ሲገቡ ወይም መናፍሶች ሲገቡ ሰው መኖር ይጀምራሉ። ሰው ውስጥ ሲገቡ ደም ሲያገኙ ምን ሲሉ ነው አይናቸውም እግራቸውም ሁሉ ነገራቸው የሚገለጠው? ብዬ ባለፈው የመሪራ ሳማን በላይ የዞዲያኮቹን ሳነበላችሁ ታስታውሳላችሁ። እውርና ጆሮ ደንቆሮ የሆነና እውር የሆነ መንፈስ ከዞዲያክ ውስጥ አንዱ ማለት ነው። እነዚህ መናፍስቶች ሰው ልቦና ውስጥ ሲገቡ ማየት ይችላሉ፣ መስማት ይችላሉ። ሰው ውስጥ ካልገቡ ይሄ ማድረግ አይችሉም ብዬ ነግሬያቸዋለሁ አይደለ? ልክ እንደዛ ነው እያለ ያለው። አንተ ነህ በምድር ላይ ያለኸው።
ከእግዚአብሔር ለምን አትጠይቅም ያለው ማን? በጣም ትክክል ነው። የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠ ከክርስቶስ ለመቀጣት ለምን ከኔ ትወስዳለህ? ትክክለኛ ጥያቄ ነው የጠየቀው። በደንብ አስተውሉ። በእግዚአብሔር ነው ይሄ ጸጋ የተሰጠኝ አለ። አማኝ ከሆንክ ይሄ ጸጋ ከእግዚአብሔር ከተሰጠህ ለምንድን ነው ከኔ የምትወስድብኝ አለው። አያችሁ፣ እንደ ኢነርጂ እንደ ምናምን እንደ ቅብብሎች ነው የሚያዩት እነሱ። ኖርማሊ በእነሱ ሀሳብ እንግባና ብዬ ነው ይሄ ማለት አንተ ነህ ምድር ላይ ያለው። እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ካሪያም ለምን ከሰው ትወስዳለህ? እሱማ የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። እሺ ጀመር እሱ የሚሰጠኝ ኃይል በቃ ሙሉ ለሙሉ አሁን ሲጀመር ጥዬ እንደወጣ አይነት ነገር ነው ኃይል የሚሰጠኝ። ሲጀመር አሁን ከእነሱ ጋር ስለሆነ ብዙ ኮኔክሽን ኢቭን እንኳን እዛ ታች ያሉትን ሰዎችን ሁሉ ትያቸው ይጃለው ማለት ነው። ኦኬ እሺ ለሚያስብ ከኔ ምን አይነት ኃይል ነው የወሰድከው? እንትን የድፍረት ምን አይነት ነገር ማለት ነው። ልክ አሁን ሞቲቬት የምታደርግበት ሰዓት ኮንፊደንስ ምናምን ይባል ነገር አለ አይደል? በራስ የምትማመን አሁን ባይኖር እዚህ ሚዲያ ላይ ወጥተህ ከስርም ከመጀመሪያ ከመነሻም ከዛ መጥተህ እዚህ አይነት ኑሮ ልትኖር አትችልም። ኦኬ ያንም በራስ የምትማመን እኔ ወስድብሃለሁ ማለት ነው። ወስድብሃለሁ ነው ያለው። አስቡት፣ እጋራሃለሁ ወይም ደግሞ ሼር ከአንተ ካፈላለሁ አይደለም እያለ ያለው። በነገራችን ላይ አፉን ከፍቶ ፊቱን ጸፍቶ ማኔ መተት ያደረገበትን ሰው እያናገረለት ነው እግዚአብሔር። እኔ እንኳን እንደዚህ በዚህ ግልጽ መጥተው እንኳን እንደዚህ በሚዲያ አይደለም የተቀመጡበት ካፌ ድረስ ሄጄ የት ነው ያለው ብዬ ጠይቄው ቀጥቅጬ በመቁጠሪያ ጸሎት ክፍል ማለት ነው አሁን የት ነው ያለው ብዬ መንፈስ ውስጥ ጠይቀው እዚህ ካፌ ቁጭ ብሏል ይለኛል። ደብተራውን ሄጄ አገኘዋለሁ። እሺ ደግሞ ቁጭ ብሏል እንዴ ብዬ አናግረዋለሁ። በዚህ ልክ ካሜራ ምናምን ሳልጠቅም እንደዚህ ልጅ አናገራቸዋል። ማን ግን በእንግዳ ጋብዞ ሰይጣንና ሰውየውን ሰላቢውን የሰለበውን ሰውዬ ኢንተርቪው እያደረገ የመጀመሪያው ደፋሩ ሰው ቢኖር ሰላቢው ነው። የመጀመሪያው የዋህ ሰው ቢኖር ማን ያዘዋል? እግዚአብሔር ግን ረድቶት በሚዲያ ፊት ለፊት እያናዘዘለት ነው። በሚዲያ ፊት ለፊት እግዚአብሔር ማን ምስኪን ነው። እግዚአብሔርን ያጋለጠለት የዋህ ሰው ነው። ይሄንን የምናገረው ማን ስለማውቀው ሳይሆን እዚህ ጋር በማየው ነገር ነው። እኔ አላውቀውም ማን ያዘዋል፣ ምን ይሁን ምን አላውቀውም። እግዚአብሔርን ነው የምላችሁ። ከአንተ የወሰድኩብህ ነው ያለው። የተካፈልኩህ እንኳን አላለው። የተጋራው ሼር ያደረኩ እንኳን አላለው። የወሰድኩብህ ድፍረትህን፣ ሞቲቬተርነትህን፣ ኢንስፓየርነትህን፣ አነሳሽነትህን የወሰድኩት አለው። ያለው መልሱ ራሱ አይታችሁታል። እንትና ማን ራሱ የሆነ በቃ ኖርማል አይደለም ፊቱ ራሱ እግዚአብሔርን እንዴ እኮ በጣም ቀላል እኮ ቋንቋ አይደለም የሚናገረው። ለምንድን ነው ከኔ የምትወስደው? ለምን እግዚአብሔርን አጠይቀውም ሲለው እንዲያውም ጭራሽን እግዚአብሔርን ከጠየቁትና ከእሱ ከሰጠኝማ ከዚህ ከታች ካሉት ሰዎች እንድርቅ ነው የሚያደርገኝ አለ። ታች የሚለው ማን ነው ታውቃላችሁ? ራሱን የሰቀለበት ቦታ ስላለ ነው። ይሄ ሰውዬ እዚህ ጋር የነበረው ሰውዬ የሚያወራው እና ራሱን የሰቀለበት ቦታ ስላለ ታች ካሉት ሰዎች ምናምን ያለው ምዕመኑን ነው፣ ህዝቡን ነው። ከእነሱ እንድርቅ ምን እንዲሆን ነው የሚፈለገው? ኢማጂን ማለት ትችላላችሁ፣ መገመት ይቻላል። እዚያውን ግልጽ ማድረግ ምንም ጥቅም የለውም። ያለምንም ሚዲያ አንድ ሚዲያ ላይ ቀርቦ የማያውቅ ሰው እንደዚህ አይነት ድፍረት አሁን ተሰምቶት አሁን እንዴት ሊያወራ ይችላል ብለህ ታስባለህ? ስልክ እንኳን በቅርብ ተጠቅሜ የማላውቅ ሰው ነኝ እኔ ማለት ስልክ አልጠቀምም፣ ሞባይል ምናምን ነገር አልጠቀምም። እሺ አሁን ምንም አይነት እውቀት የሌለኝ ሰው ነኝ፣ ማነው ድፍረት የሌለኝ ሰው ነኝ። ምንም በስርዓቱ እንኳን ሰዎችን ማናገር ማልችል ሰው አለ። በእርግጥ ያስታውቃል ሲናገር ራሱ። በዚህ ልክ የነበረ ሰው ሚዲያ ላይ መጥቶ ድፍረት ያገኘው ከማን ያዘዋል? ድፍረቱን ስለወሰደበት ነው። ስለዚህ ከራሱ በራሱ ሚዲያ ለራሱ ነው እየነገሩ ያለው። ሴጣን በዚህ ልክ ደፋር ሆኗል። ይኸውም ወስጄ ባለው ምን ታመጣለህ እያለው ነው። ያለ ጸበል እያናዘዘው ነው። ቀጥታ የሚሰጡኝ እነሱ ሜሴጅ ደስታል ከእነሱ ጋር ስለማወራ ምናምን ነገር ስለዚህ ከኔ ኮንፊደንስ ወስደህ ቁጭ ትላለህ። የማን ያዘዋል? 20 ምናምን ዓመት የለፋበት ኮንፊደንስ አለ። let's do this ዋው። ሶ ስቴፑ ግን ምንድን ነው? ላይክ ማን ያዘዋል? 20 ምናምን ዓመት የለፋበትን አንተ እዚህ ቁጭ ብለህ ትወስዳለህ አለው። ኦኬ ያናግሩኛል፣ ስልክ እንኳን አልይዝም፣ በዚህ ውስጥ ነው ማናገራቸው አለ። ማንን እንደሆነ አናውቅም። ሜይ ቢ ሰዎችን ይሁን አጋንንትን ይሁን በደንብ ለይቶ አልተናገርም። ስልክ እንኳን አልይዝም፣
እኔ በኒው በሀሳብ ነው የማወራቸው አለ። ለይቶ ስላልተናገረ ወይም ተናግሮ ከሆነ አምልጦኝ ከሆነ አስታውሱኝ። አይታችሁት ከሆነ ቪዲዮ ግን ኖርማሊ ስልክ እንኳን አልይዝም ሲል ምን ማለቱ ነው? ያለበትን እነሱ እንደሚሉት ፓወራቸው፣ እኔ እንደምለው ደግሞ ስልብና ወይም ሰይጣናዊ ኃይሉ የት ድረስ እንደደረሰ በዚህ ማየት ትችላላችሁ። የልጁ ማለት ነው። ይኸውላችሁ ኃይል የሚባለው ነገር እኔ የምለው የትኛው ኃይል የተፈጥሮ ኃይል የምለው ነው ቅስም የሚባለው ነው። እኔ ኃይል የምለው ሰው የከበበው ከባቢ ኃይሉ ልክ ኤሌክትሪክ ላይንስ ኦፍ ፎርስ የሚባል አለ። አንድ ብረት ወይም ማግኔት ላይ ወይም ብረት ላይ ወይም ኤሌክትሪክ ላይ ኤሌክትሪክ ላይንስ ኦፍ ፎርስ የሚባል አለ። ኢነርጂ የዞረ ዙሪያውን ያለ ልክ የሆነ ነገር ስትነኩት ጥስ የሚያደርግ ነገር አለ አይደለም? የሆነ ሰሞኑን ራሱ በጣም ብዙ ሰው እንደዛ እየሆነ ነው አይደል? እኔም ራሴ እና እሱ ምን ይባላል? ቅስም ይባላል። ከአትክልት የምናገኘው ከውሃ የምናገኘው ከፀሐይ ብርሃን ተፈጥሯዊ ኃይላችን ነው እሱ። የኤሌክትሪክ አይነት ነገር አለን። እሱ ደመ ነፍሳችን ላይ ያለው ቅስም ነው። ከዛ ውጭ ግን ሰው ወይ ከእግዚአብሔር ኃይል ወይ ከአጋንንት ኃይል እንጂ ሌላ ኃይል አያገኝም። ነፃ ፈቃዱን ተጠቅሞ ከሁለት አንዱ ያገኛል። ነፃ ፈቃዱን ተጠቅሞ ነፃ ፈቃዱ ወደ ሴጣን ሊወስዶ ይችላል፣ ወደ እግዚአብሔር ሊወስዶ ይችላል። ፍሪ ዌል የሚባለው ነገር በጣም ከባድ ወይ ሰውን ውድቀት ደረጃ ላይ ደርሰው ነፃ ፈቃድ ነው። እግዚአብሔር ለምን ሰጠን? ባሪያ ርከን እንዳንለው ወይም ደግሞ አምባገነን ዲክታተር እንዳንለው እግዚአብሔር ነፃ አምላክ የፍቅር አምላክ እንደሆነ ሊያሳየን ነፃ ፈቃድ ሰጠን። እንስሳት እንኳን ነፃነት የላቸውም። ስናርዳቸው ይታረዳሉ፣ ስናባራቸው ይባል። አንበሳን እንኳን ራሱ አድነን ዙ ውስጥ ከተን እየጎበኘ ነው። የሰው ልጅ በዚህ ልክ ነፃ ፈቃድ ተሰጥቶታል። ምክንያቱም አዳም መናፍስትን ማነው እንስሳትንና በምድር ላይ ሁሉ ግዛ ተብሏል። ኢቭን መናፍስትን ራሱ እንዲያሸንፍ በአዲስ ኪዳን ስልጣን ተሰጥቶታል። ግን ነፃ ፈቃዱ ኢየሱስን ትቶ አጋንንትን እንዲያመልክ ካደረገው እውነት ነፃ ፈቃድ ባይሰጠን ይሻላል እስክል ድረስ ያደርገኛል። ተመልከቱት። ኢነርጂ ምናምን ጾሞ ጸልዮ ሰግዶ ያገኘው ኃይል አይደለም። ይሄ ልጅ ባክግራውንዱን በደንብ ባጠና ምናልባት ይሄን ልጅ የምታውቁ ሰዎች ባካችሁ ብትደውሉልኝ የበለጠ በደንብ እንድንማማርበት። ይሄ ማን ያቀረበው ልጅ ማለት ነው። እናቱ ማን እንደሆነች አባቱ ማን እንደሆነ ከልጅነት ጀምሮ የምታውቁት ሰዎች ብታናገሩኝ ደስ ይለኛል በእግዚአብሔር። ከዛ በኋላ በደንብ እንድንፈተፍተው እንድናወራው። እሱ ኢነርጂ የሚለው እሱ ፓወር የሚለው እሱ የሆነ የተለየ ኃይል ከሌሎች ዓለማት ፍጥረታት ጋር አወራለሁ ብሎ የሚልበት ምን እንደሆነ በእንግሊዝኛ ያሻሻለውን ቃል በአማርኛ ምን እንደሆነ ብናውቀው የዛን ሰዓት እናርፋለን። ለእኛ አይደለም ለህዝቡን የሚያታልሉበትን መንገድ እናሳርፋቸዋለን ማለት ነው። እና ማኔ ግን በጣም አሳዘነኝ። እኔ 20 ዓመት 30 ዓመት የለፋውበትን እውቀቴን አንተ እዚህ ቁጭ ብለህ በእኔ ትጠቀማለህ። ወስጄብሃለሁ ነው ያለው። ስቴፕ 1 ምንድን ነው ያለው? ለምሳሌ ስቴፕ 1 እንዲህ ያደርጋሉ፣ ስቴፕ 2 እንዲህ ያደርጋሉ፣ ስቴፕ 3 እንደዚህ ያደርጋሉ፣ ስቴፕ 5 እንደዚህ ያደርጋሉ። እንዳልከው ግሎሲም ማለት ተፈጥሯችን ባልሆነ መልኩና መንገድ እርካታን ለማግኘት የምንጠቀምበት የሴጣን ወጥመድ ነው። ድርጊቱም የራስን አካል በራስ አካል ለምሳሌ በእጅ በቁስ ወዘተ ማርካት ነው። ግሎሲብ በወንዶችም በሴቶችም ላይ ይጸናል። የሚገርመው መምህር አሁን የሚወጡ ጥናቶች እንደሚያመለክቱት ሰዎች 90% ግሎሲብ ይፈጽማሉ። ይህ ማለት በህይወት ዘመናቸው አንዴና ከዛም በላይ ይፈጽማሉ። ይገርም ነው። በጾታ በሁለቱም ነው እንግዲህ በጣም የሚገርመው በሁለቱም ጾታ 90% ይፈጽማሉ። ግን አብዛኛውን ወደ ወንዶች ነው የሚያደርገው። ወደ ወንዶች ለግብረ ሰዶም የሚዳርገውም እሱ ነው ማለት ነው አይደለ? አዎ። ይህ ማለት እንግዲህ በህይወት ዘመናቸው አንዴና ከዛም በላይ ይፈጽማሉ ይላል ጥናቶቹ እንደሚያሳዩት። እና ግን የሚያሳዝነው ምንድን ነው? የዚህ ድርጊት ሰለባ የሆንነው እኛው መንፈሳውያን መሆናችን በጣም የሚገርም ነው። በጣም የሚያሳዝነው ማለት ነው። እና ብዙ መንፈሳዊ ሰዎች የዚህ ድርጊት ዋና ሰለባዎች፣ ተጠቂዎች የሚቸገሩበት እግዚአብሔርን ያውቃሉ የሚባሉ ሰዎች ናቸው። አዎ፣ በጣም በሚያሳዝን ሁኔታ ምናልባት ያው ማህበራዊ ሚዲያ ላይ ስለሆነ ለመናገር እንጂ በመንፈሳዊ እንኳን ማይረግ ላይ ያሉ ሰዎች ዓለምን የናቁ እንኳን ሰዎች በዚህ ድርጊት ተጠቅተው በዚህ ህይወት ውስጥ እንደሚኖሩ የሚታወቅ ነው። እና ይሄ ጥንታዊ ኃጢአት ከሆኑት አንዱ ግለ ወሲብ ነው። ይገርም ነው በጣም። ይሄ ማለት ወንዶች በብዛት ቢጠቁበት ከሆነ
ምንድነው ይሄን ነገር እንዲያደርጉ የሚጋብዛቸው? ወይም ወደዛ ከመሄዳችን በፊት እንግዲህ አብዛኛውን ጠቅለል አድርገን ይሄንን የመጀመሪያ የጠየቁትን መቼ ተጀመረና ምንድነው የሚለውን ነገር ስጠቀልልሎት በብዛት ወንዶች ይሄን ነገር እንዲያደርጉት የሚያስገድዳቸው ሴቶችም አሉበት። በፐርሰንት ይታወቃል ይነባት? አዎ በፐርሰንት ይታወቃል። እንግዲህ የሴቶቹን ቀንሰውት ወደ 80% ነው ቢሉት ወንዶቹ 90% እንደሚፈጽሙት እንግዲህ ይሄንን ዳታ እየሰበሰቡ ኢንተርቪው እያደረጉ የሚያቀርቡት ጥናት ነውና እኔም ይሄንን መጽሐፍ በፊት አይነ ጥላ የሚለውን መጽሐፍ በምጽፍበት ሰዓት እስኪ ሳይንስ ምን ይላል፣ አሁን ዘመኑ ያሉት ደግሞ ልሂቃኖች ስለዚህ ችግር ምን ይላሉ የሚለውን ስመለከት 90% በጥናት የተረጋገጠ ወንዶች የዚህ ድርጊት ዋነኛ ሰለባ ናቸው። በእድሜስ ይታወቃል? በእድሜ ክልል? አዎ በሚያሳዝን ሁኔታ በወጣቶቹ ላይ ይጽና እንጂ ወጣቱም ጎልማሳውም እድሜውም ገፋ ያለ ሰው የዚህ ድርጊት ሰለባ ነው። ይሄንን ይፈጽማሉ። ግን አብዛኞቹ ወጣት የምንላቸው በተለይ ደግሞ ከ17 ዓመት እስከ 35 ዓመት ያሉ ሰዎች በቀጥታ የዚህ ድርጊት ፈጻሚዎች ናቸው። በጣም የሚገርም ነው። ግን ይሄንን እንዲፈጽሙ መጀመሪያ የሚያነሳሳቸው ልክ አሁን ከ17 ዓመት ልጅ እንጀምርና በዚህ እድሜ ላይ ያለ ልጅ እንዲፈጽም መጀመሪያ የሚያስገድደው እንበልና ይሄ በአሁን ባለንበት ዘመን ብዙ ምክንያቶች ይኖራሉ። ግን ከበፊቱ እንነሳና አሁን እስካለው ድረስ አጠር አድርገው ምንድነው የሚዳርጋቸው ለዚህ ነገር? መጀመሪያ የሚያነሳሳቸው ምንድነው? የሚያነሳሳቸው ሁለት ነው። የመጀመሪያው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት መንፈስ ባሉ ክፉ መናፍስት የሚመጣ ግለ ወሲብ አለ። እንደምታውቀው አይነ ጥላ ሌሊት እየመጣ ወንድም በሴት ሴትን በወንድ ይገናኛል። ይሄንን ድርጊት እያስፈጸመ እያለማመደ የህልሙን ወደ ገሃድ ያወጣና ግለ ወሲብ ያስፈጸማቸዋል። እንደሚታወቀው ደግሞ የዝሙት መንፈስ ደግሞ ዓላማው ዝሙትን ማስፈጸም፣ ራስን በዝሙት ማርከስ ነውና ይሄ መንፈስ ያለባቸው ሰዎች ደግሞ በራሳቸውን ብቻ ሳይሆን በመንፈሱ ተነሳሽነትና ገፊነት ይህንን ድርጊት ይፈጽሙታል። ስለዚህ የመጀመሪያው የሚመጣው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት ባሉ መንፈሶች የሚመጣ ግለ ወሲብ አለ። ሁለተኛ ከዚህ ከመናፍስቱ ህይወት ደግሞ ወጣ ስንል በምናያቸው ፊልሞች ለምሳሌ የወሲብ ፊልም የሚመለከቱ ሰዎች እዛ ላይ ያለውን ነገር ለመፈጸም ሲፈልጉ በአጠገባቸው ተቃራኒ ጾታ ስለማይኖር ቀጥታ የሚፈጽሙት ግለ ወሲብን ነው። ግለ ወሲብ ነው። ብቻቸውን የመቀመጥ እድል በሰፊው ካገኙ ወዲያውኑ አይምሯቸው ያ ነገር ያዛል ማለት ነው። በቃ ያዛል፣ ያንን ይፈጽማሉ። እንደገና ደግሞ በምናነባቸው መጻሕፍትና መጽሔቶች ለምሳሌ ደግሞ ዘልማድ በምናደርጋቸው ትዕይንቶች እነዚህ ድርጊቶች ይፈጸማሉ። ስለዚህ በርኩሳን መናፍስት የሚፈጸም ግለ ወሲብ አለ። በምናያቸው ወደ ህይወታችን በጋበዝናቸው ስጋዊ ነገሮች ደግሞ የምንፈጸማቸው ግለ ወሲቦች አሉ። ግለ ወሲብ እንደምታውቀው ከልጅነት እስከ ወጣትነት ባለ እድሜ ውስጥ የሚጠናወት አስከፊ ተግባር ነው። በጣም በእውነት ነው የምልህ መምህር፣ ልዩ ልክፍትም ነው። በጣም ደግሞ ሁሉም የተሳተፈበት ልክፍት ነው እንጂ። አዎ ምክንያቱም ግለ ወሲብን ወንዶቹም ሴቶቹም ከለመዱት በቀላሉ ለመላቀቅ ይቸገራሉ። እለትም ግለ ወሲብ የሚፈጽሙ ሰዎች ሙሉ ትኩረታቸው እዛ ላይ ስለሆነ አእምሯቸውም የሚያስበው የሚፈጽሙ እሱም ስለሆነ የማሰብ ችሎታቸው ንቃተ ህሊናቸው እየቀነሰ እየደበዘዘ ነው የሚመጣው። ስለዚህ ቅድም ያቺ ተማሪ ይህንን ነገር የምትፈጽም ከሆነ በመጀመሪያ የማስታወስ ችሎታ ይቀንሳል። ከዛ ላይ ትደነዝዛለች። በምትፈልገው ደረጃ አእምሯን መምራት መጠቀም አትችልም። ስለዚህ አንዱ ችግሩ ይሄ ነው። ሌላው እንዳነሳው መፍትሄ የሌለው ነገር የለም። ይህንን ድርጊት የሚፈጽሙት ሰዎች ምንም ኃጢአት ቢሆን ንስሐ ከገቡ እግዚአብሔር ይቅር ይላል። በቤተ ክርስቲያናችን የትኛውም ኃጢአት ከንስሐ በታች፣ ከንስሐ በላይ የሆነ ኃጢአት የለም። አይደለም ግለ ወሲብ፣ ጽንስ ቢያስወርዱ፣ ሰው ቢገሉ ከተጸጸቱ ንስሐ ከገቡ እግዚአብሔር ይቅር ይላል፣ በንስሐ ይመልሳል፣ ስርየትም ይሰጣል። ስለዚህ የመጀመሪያ ሊያስቡት የሚገባው ነገር እግዚአብሔር ይቅር እንደሚለን፣ ይህንን ኃጢአት ሰርተን እንደሚታረቀን፣ ይህንን ኃጢአት ከራሳችን ላይ ቆርጦ እንደሚጥልልን አውቀን ንስሐ መግባት አለብን። ንስሐ ከገባን በኋላ ካሉ የሚሰጠን ነገር አለ። ጾም፣ ጸሎት፣ ስግደት። ያንን ተግባራዊ እያደረግን መድኃኔዓለምን፣ እመቤታችንን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን እርዱኝ፣ ይህንን ነገር ከኔ አርቁልኝ፣
በጸሎታቸው አግዙኝ እያሉ መማጸን፣ እንዳቅማቸው ደግሞ በደንብ አድርገው መስገድ አለባቸው። አሁን ትውልዱ በጣም የረሳው ነገር ምንድነው? የአጋንንት ድል መንሻና ትልቁ መዶሻ ስግደት ነው። ወሳኝ ስግደቱን እርግፍ አድርገን ትተናል። ስጋ ማድከሚያው ማለት ነው። አዎ ያ መንፈስ በስጋ ላይ ሲሰለጥን የማትፈልገውን ነገር ያሰራል። ስለዚህ በስግደት ስጋህን ለነፍስ ነው ማሰልጠን ያለብን። ሁል ጊዜ ስጋ በነፍስ ላይ የበላይ ከሆነ ስጋ የስጋን ነገር ነው የሚሰራው። ነፍስ በስጋ ላይ የበላይ ከሆነች ደግሞ ነፍስ የምትሰራውን ስራ ነው ስጋ የሚሰራው። ስለዚህ በስጋ ይህንን ነገር የምንሰራው ሰዎች በደንብ አድርገን እየሰገድን አጋንንቱን ልንቀጠቅጠው፣ ስጋችንን ለነፍሳችን ልናስገዛ ይገባል። ከዚህ ጋር ደግሞ በተያዘ ሰዎች ንስሐ ከገቡ በኋላ ትልቁን መለኮታዊ መሳሪያ ትተናል፣ ዘንግተናል። ስጋውን ክቡር ደሙን መቀበል። ዕለት ዕለት ስጋው ደግሞ እየተቀበልን ስንመጣ መንፈሱ ከላያችን ላይ እንደ ጢስ እየበነነ እንደ ጉም እየተነነ ይጠፋል። ስጋም እየተገራ ይመጣል። አብሮስ ይገራል ስጋም ራሱ። ስለዚህ በእነዚህ መልኩ እነዚህን ክፉ መናፍስት ብንዋጋቸው፣ ስጋችን ወደ ነፍሳችን ብናስገዛ ይሄ ችግር ይርቃል። አንተ ጋር እንደሚደውሉትም ብዙዎች እኔ ጋርም እየደወሉ ይጠይቁኛል። መፍትሄው ይሄ እላቸዋለሁ። የነቁ ያወቁ ጎበዞች ደግሞ ሆኑት ወዲያው ተግብሮት መፍትሄ አግኝተው ከዚያው ተላቀው በደስታ በመንፈሳዊ ሕይወታቸውን ቀና ብሎ የሚኖሩ ብዙዎች አሉ።